እውነተኛ አምልኮ በሚል ርዕስ በጸሐፊ ነቢይ ዘነበ ግርማ የተደረሰው መጽሐፍ ዳር 22 2018 ዓ.ም ማምሻውን በሸራተን አዲስ አዳራሽ ደራሲው፣ የደራሱ ቤተሰቦችና ወዳጆች፣ ሌሎች ስመጥር ደራሲያንና ጥሪ የተደረገላቸው እንግዶች በተገኙበት በደማቅ ስነ ስርዓት ለምርቃት በቅቷል። ይህን መረጃ ለምትከታተሉ ተመልካቾቻችን ሁሉ በያላችሁበት ሰላማችሁ ይብዛ። እንደምትመለከቱት አሁን የሚገኘው እዚህ ሸራተን አዲስ የመጽሐፍ ምርቃት ደማቅ ስነ ስርዓት በሚካሄድበት አዳራሽ ላይ ነው የሚገኘው። እዚህ እንግዲህ የመጽሐፉ ደራሲ ቤተሰብና ወዳጆች እንዲሁም ደግሞ ጥሪ የተደረገላቸው እንግዶች በስፍራው ታድመዋል። እንደምትመለከቱት ስነ ስርዓቱ እጅግ በጣም በደመቀ ሁኔታ እየተካሄደ ይገኛል። እውነተኛ አምልኮ መጽሐፍ ደራሲው ለመጽሐፍ የተነሳሳበትና የመጽሐፉን ዋነኛ ተልዕኮ አስመልክቶ አንባቢያን በዕለት ከዕለት መንፈሳዊ ልምምዳቸውና በሚያጋጥሟቸው የህይወት ፈተናዎች ውስጥ አጋዥ እንዲሆን ነው ያሉት ወንድም ሚኪያስ በላይ በተለይም በከባድ ተግዳሮቶች ውስጥ ስናልፍ በእግዚአብሔር ፊት የታመነ ህይወት ለመኖር የሚረዳንን ጥበብ የምንካፈልበት እንዲሆን ነው ሲሉ የደራሲውን መልእክት ተናግረዋል። ስለ መጽሐፉ የቀዳሚያን አንባቢያን ምልከታ በዶክተር አብርሃም፣ በወንድም ንጉሴ ቡልቻና በወንድም ሚኪያስ በላይ በየተራ ተደምጧል። በዚሁ የመጽሐፍ ምረቃ ላይ ደራሲው ነቢይ ዘነበ መጽሐፉን ለመጻፍ የተነሳሳበትን ምክንያት ሲገልጽ አምልኮው ጥልቅ የሆነ መረዳትን የሚፈልግ መሆኑን በመንፈስ ቅዱስ አማካኝነት በመረዳቴ ማምለክ ያለበት ማን ነው? የሚያመልከውስ ለምንድን ነው? እንዴትስ መመለክ አለበት? በሚል ሐሳብ አጠር ያለ ንግግር ለታዳሚዎቹ አሰምተዋል። በተያያዘም ቃለ እግዚአብሔርን በማቅረብ ፓስተር ሰለሞን አበበ፣ በዝማሬ ደግሞ ዘማሪ ፓስተር ተስፋዬ ጋቢሶ አገልግለዋል። የእግዚአብሔር አምላካችን ስም ይባረክ። ፓስተር ጌታሁን ታደሰ ነኝ። እኔ የኢትዮጵያ አማኑኤል ቤተክርስቲያን ፕሬዝዳንት ነኝ። እንግዲህ ዛሬ አሁን በሸራተን አዲስ በመጋቢ ዘኔ የተጻፈው መጽሐፍ እየመረቅን ነው። ርዕሱ በጣም ገዢ ነው። መጽሐፉ ዝም ብሎ ለመጽሐፍ ብቻ ሳይሆን የያዘው የቤተክርስቲያናትን አንኳር ነገር ነው። በተለይ እውነተኛ አምልኮ የሚለው ሐሳብ እኔ በቅድሚያ አንብቤዋለሁ። እጅግ በጣም አስፈላጊ፣ በተለይ ደግሞ አሁን ባለንበት ዘመን የአምልኮ ቅርጹ በጣም ፌድ እያደረገ መልኩ እየተበላሸ እየሄደ ስለመጣ በጣም የሚያርም መጽሐፍ ነው ብዬ ከልቤ አምናለሁ። ግን ደግሞ ያው እንደምታውቁት የሀሎት አጥቢያ በጣም ተራማጅ አጥቢያ ነች። በጣም አምልኮ የምትወድ የጌታን ቃል የምታከብር በተግባር ዝም ብሎ የመጽሐፍ ለመጽሐፍ ብቻ ሳይሆን መሬት ላይ ያለው ቸርች ሲኬድ የሚገኝ የሚዳሰስ የሚጨበጥ ነገር ስለሆነ በጣም ኩራት ይሰማኛል። ግን ደግሞ አሴም ታይም ይሄ መጽሐፍ ተጽፎ የበለጠ ተሰብስበን የምናመልክበት አዳራሽ እንዲያልቅ የተሰጠ ስለሆነ ይቻላል መጽሐፉን ወደ ገንዘብ መቀየር፣ ለግል ማድረግ፣ ለቤት ማድረግ ብዙ ጉለት ይሸፍናል። ግን ደግሞ ቢቀድም አምልኮ አድራሹ ቢሰራ የበለጠ ጠቃሚ ነው ብሎ በማሰብ ይህንን መጽሐፍ ማበርከቱ ደግሞ ትልቁም ነገር ነው ብዬ ነው የማምነው። ስለዚህ እጅግ በጣም እንደ ቤተ እምነት ኩራት ይሰማኛል። የሀሎት አጥቢያም በእውነት እንደ አማኑኤል ቤተክርስቲያን በጣም መሬት ላይ የሚታይ ስራ እየሰራች ስለሆነ እንደ ቤተ እምነትም የምንኮራበት መሆኑን በዚህ አጋጣሚ መግለጥ ይፈልጋል። እውነተኛ አምልኮ አለ ማለት እውነተኛ ያልሆነ በስሜት ብቻ ያለ፣ እኔ እንደውም በጣም ፎከስ እንዲደረግ የምፈልገው ይሄ ባዕድ አምልኮ የሆነ በጣም ኦድ የሆነ ቶታሊ ከመጽሐፍ ቅዱስ ያፈነገጠ የሚወገዝ መቀየር ያለበት ባዕድ የሆነ አምልኮ እንዳለ ይታወቃል። ግን ከሱ ይልቅ ደግሞ ባልተናነሰ አሁን በቤተክርስቲያን እየመጣ ያለው በፍጹም በስሜት የሚጋለብበት ንጹህ ያልሆነ ቅድስና የማያጅበው ከመጽሐፍ ቅዱስ ያፈነገጠ በጣም መስመር የለቀቀ አምልኮ ስላለ እሱን ይሞግታል ብዬ ነው የማምነው። በእውነት እሱን ይሞግታል ብዬ በጽኑ አምናለሁ። መስተካከልም አለበት። አሁን ቤተክርስቲያን በየሚዲያው የምናያቸው የአምልኮ ቅርጾች ቤተክርስቲያን የሚያስነቅፉ የቤተክርስቲያን ኢቫንጀሊካልስ በዚህ መልክ ነው እንደሚያመልኩት የሚያስብሉ፣ የኛ ግን እሴት ያልሆነ በተለይ እንደ አማኑኤል በቤተክርስቲያን ከልባችን እግዚአብሔርን ስናመልክ የኖርን በአምልኮ የተሸነፍን ለእግዚአብሔር በብዙ መንፈስና መሰጠት የምናመልክ እንደመሆናችን የአምልኮ ቅርጽ እንዲህ ሲጠፋ ሳየው እኔ በግሌ በጣም ነው ማዝነው፣ ልቤን በጣም ነው የሚሰበረው። እና ይሄ መጽሐፍ ትክክለኛ ታይም ነው የመጣው። ያርማልም፣ ይሞግታልም፣ መስመር ያስይዛልም ብዬ በግሌ አምናለሁ። መጽሐፉ ከመድረክ እንደሰማችሁት ሳይንቲፊክ የሆነ በጣም ብዙ ምርምር ውስጥ የሚገባ መጽሐፍ ቅዱሳዊ ነው። በቀላሉ የምትረዳው፣ በቀላሉ የምታነበው እና በቀላሉ ወደ አምልኮ ሰተት ብለን እንድትገባ የሚያግዝ መጽሐፍ ነው። ስለዚህ ይሄን መጽሐፍ ገዝቶ ለሰዎች መስጠት አንዱ ጥቅም ሰዎች ወደ አምልኮ እውነተኛው አምልኮ እንዲገቡ ያግዛል። ቀላል ስለሆነ ገና ዛሬም ጌታን ለተቀበለ ለተጠመቀ ብትሰጠው የሚገባው አንዱ እሱ ነው።
ሁለተኛ ደግሞ ሚሽን አለ። ትልቁ ሚሽን ይሄንን ህንፃ ለመጨረስ ገንዘብ ያስፈልጋል። ገንዘቡ ደግሞ መጽሐፍን በመሸጥ ጭምር የሚገኝ ስለሆነ እኔ በዓላማ ቢያደርጉት ይህን መጽሐፍ የገዙ ሰዎች በዓላማ ለወዳጆቻቸው ገዝተው እንዲሰጡ አንድ፣ ከዛ ደግሞ ባለፈ ሰዎች እንዲገዙት ቢያሳስቡ ይጠቀማሉ። ገንዘብ ከመስጠት ለህንፃው ድጋፍ ከማድረግ ውጭ መጽሐፉን ሲያነቡ ስለሚጠቀሙ በጣም በብዙ ኮንፊደንስ እንዲቀሰቅሱ በዚህ አጋጣሚ አደራ ማለት እፈልጋለሁ። እውነተኛ አምልኮ መጽሐፍ በ223 ገጾች የተዋቀረ ሲሆን በ500 የኢትዮጵያ ብር ለአንባቢያን የቀረበ መጽሐፍ ነው። ለኤልሻዳይ ቴሌቪዥን ኔትወርክ ሰለሞን ተክለ ጻዲቅ